ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በአማራ ክልል በተለያዩ ከተሞች ውጊያው ተባብሶ ቀጥሏል። ዘመቻ አንድነት በወሎ ላሊበላ ከተማ የአማራ ፋኖ በወሎ ግዙፉ ላስታ አሳምነው ኮር ከጠዋቱ 12 ሰዓት ጀምሮ በላሊበላ ከተማ ላይ ታላቅ ተጋድሎ ሲደረግ ውሏል። ሁለተኛ ቀኑን በያዘው ዘመቻ አንድነት ውጊያ የአማራ ፋኖ በጎጃም በአራት አውደ ውጊያዎችም ድል መቀናጀቱ ተሰምቷል። የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር ከመብረቁ አንበሳው ብርጌድ የተውጣጡ ሻለቆች ከንጋት 12 ሰዓት ጀምሮ እስከ ቀኑ 9 ሰዓት በደብረ ብርሃን ከተማ አስተዳደር እቴጌ ጣይቱ ክፍለ ከተማ ልቼና ሳሪያ ቀበሌዎች ኮኬልሽ ማርያምና ኢየሱስ በተባሉ ቦታዎች በተወሰደ እርምጃም በርካታ የአገዛዙ ጦር ላይ ጥቃት ማድረሳቸው ተገልጿል። የጎንደር ፋኖ ደግሞ የቆላ ድባ ከተማን እንደተቆጣጠረ ተሰምቷል። በሌላ በኩል ደግሞ የጎጃም ፋኖ በአዊዞ የቲሊሊ ከተማን እንደተቆጣጠረ መረጃዎች ወጥተዋል። ደጋዳሞት ብርጌድ በበኩሉ ወደ ፈረስ ቤት ከተማ በመግባት በበርካታ የአገዛዙ ሰራዊት ላይ ጥቃት ማድረሱ ተሰምቷል። ይህን መረጃ በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ ከ1.7 ሚሊዮን ብር በላይ የተቀበሉ ሁለት የግብር ከፋዮች ቅርንጫፍ ጽህፈት ቤት ሰራተኞች በቁጥጥር ስር መዋላቸውን፣ የብሔራዊ ተሃድሶ ኮሚሽን ተመስገን ጥላሁን የቀድሞ ተዋጊዎችን ትጥቅ በማስፈታት በመበተንና ከህብረተሰቡ ጋር መልሶ በመቀላቀል ዙሪያ ከመርሃ ግብሩ አጋር አካላት ጋር ትናንት ውይይት መደረጉን በማህበራዊ ትስስር ገጻቸው ላይ ማስታወቃቸውን፣ ኢህአፓ በትግራይ ክልል ውስጥ የሚፈጸሙ ማናቸውም የሰብአዊ መብት ረገጣዎች በአስቸኳይ እንዲቆሙና እስካሁን በክልሉ ህዝብ ላይ ለተፈጸሙ ወንጀሎችና ጥፋቶች ተጠያቂ በሆኑ አካላት ላይ ህጋዊ እርምጃዎች እንዲወሰዱ ዛሬ ባወጣው መግለጫ መጠየቁን፣ እንዲሁም በሮቤ ከተማ አስተዳደር በደረሰ የትራፊክ አደጋ የአምስት ሰዎች ህይወት ማለፉን፣ በተጨማሪም ከውጪ በዩክሬን የሰላም አስከባሪ ጦር ጉዳይ ከፍተኛ ወታደራዊ ስብሰባ ሊካሄድ እንደሆነ መሰማቱና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በዛሬው ዕለት በህዝብ ተወካዮች ምክር ቤት ብልጽግና የሚሰማው በቄስ ሞገሴዎች ከንቱ ውዳሴ ነው ሲሉ የአብኑ ዶክተር ደሳለኝ ጫኔ ትችት አቅርበው ነበር። ይህን ተከትሎ ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ እኛ ሰፈር ፊት አውራሪ መሸሻ የሉም፣ ቄስ ሞገሴዎች ምን ያደርጋሉ የሚል ምላሽ ሰጥተዋል። ጉዱ ካሳዎች ነን። ይህንን እሳቤውን ከዚህ ቤት የነበሩት አዲስ አለማየሁ ለአፍታ ተነስተው ጥያቄሩና ኢትዮጵያ ውስጥ ያለውን ነገር ቢመለከቱ ምነው የአብዬን ወደ እምዬ የሚሉ ይመስለኛል ሲሉ መልሰውላቸዋል። ጠቅላይ ሚኒስትሩ ለዶክተር ደሳለኝ ጫኔ አስከትሎም የእርሶ ፓርቲ ሊቀመንበር የኔ ካቢኔ አባል ናቸው። የእርሶ ፓርቲ አመራሮች በአማራ ክልል ውስጥ በአዲስ አበባ አመራሮች ናቸው። በጋራ የምንመራው መንግስት ነው። እናንተም ስላላችሁ እኛም ስላለንበት ሰዎችም ስለሆንን ስንፍናዎች ይኖራሉ፣ ድካሞች ይኖራሉ፣ መታረም የሚገባቸው ጉዳዮች ይኖራሉ። በመቶ ዓመት ታሪክ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ሀገር ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ግጭት ጉዳት አምጪ እንደሆነ ስላደግንበት ስለምናውቅ ነው። በሀገር ውስጥ በርካታ የሰላም ጥሪዎችን መንግስት አቅርቧል። በአማራ ክልል ባለፉት 2-3 ቀናት ብቻ ከ70 በላይ ሰዎች በሰላማዊ መንገድ ገብተዋል። በአፋር ክልል፣ በሶማሌ ክልል በርካታ የሰላም ድርድሮች ተካሂደዋል። ለዚህ ነው ከፍተኛ ለውጥ መሻሻሎች ያሉት ሲሉም ዶክተር አብይ አህመድ ተናግረዋል። ዶክተር ደሳለኝ ጫኔ በእስር ላይ ስለሚገኙ የምክር ቤት አባላት፣ ጋዜጠኞች፣ የፓርቲ አባላት፣ አክቲቪስቶችና ምሁራን ስላነሱት ጥያቄም ጠቅላይ ሚኒስትሩ ምላሽ ሰጥተዋል። ጠቅላይ ሚኒስትሩ የእኛ ስራ ወንጀለኛ ላልነው ሰው ክስ ማቅረብ ነው፣ መልሰን ፍርድ የምናስፈርድ ከሆነ የሚታሰበው ሴኬንድ ባላንስ ጉዳይ ጠፋ ማለት ነው። ባይከሰሱ ሳይከሰሱ ታስሩ ይባላል። ከተከሰሱ ግን መንግስት ሚናውን እየተወጣ እንዳለ ቢወሰድ ጥሩ ይመስለኛል ብለዋል። ጠቅላይ ሚኒስትሩ በመጨረሻም በዚህ ሁሉ ጨለምተኝነት፣ በዚህ ሁሉ ፔሲሚዝም ድንገት እድል ቢቀናውት ለኢትዮጵያ ሕዝብ እርሶ ምንድነው የሚሰጡት ሲሉም ዶክተር ደሳለኝ ጫኔን መልሰው ጠይቀዋቸዋል። በጨለማ ተውጠው ከጨለማ ውስጥ ብርሃን አይወጣም፣ ከጭንቀት ብርሃን አይወጣም፣ እንዴት ተስፋ አይሰንቁም ሲሉም መልሰው ጥያቄ አቅርበዋል። ይሄን አልቻላችሁም፣ እኔ መጥቼ ቀይረዋለሁ እንኳን ቢሉን ነው የሚሻለው እንጂ ሁሉ ነገር ጨለማ ከሆነ ጥሩ አይደለም ሲሉም ዶክተር አብይ አህመድ አስከትለዋል። ፖለቲካ ከጨለማ ውስጥ በችግር ውስጥ ተስፋን ማሳየት ነው፣ ለውጥ ማሳየት ነው፣ ወደዚያ ሰውን መምራት ነው፣ መጨበጥ ነው እንጂ ችግር ብቻ መናገር አይደለም ሲሉ ለምክር ቤት አባሉ ዶክተር አብይ አህመድ ለምክር ቤት አባሉ ዶክተር ደሳለኝ ጫኔ ምላሻቸውን ሰጥተዋል። ወደ ቀጣዩ መረጃችን ስናልፍ በትራፊክ አደጋ የአምስት ሰዎች ህይወት ማለፉ ተሰምቷል። በሮቤ ከተማ አስተዳደር በደረሰ የትራፊክ አደጋ የአምስት ሰዎች ህይወት አልፏል። አደጋው የደረሰው ከስናና ወረዳ ወደ ሮቤ ከተማ ተሳፋሪዎችን ጭኖ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ በተቃራኒ አቅጣጫ ሲጓዝ ከነበረ ሲኖትራክ ተሽከርካሪ ጋር በመጋጨቱ ነው። በተፈጠረው አደጋም የአምስት ሰዎች ህይወት ያለፈ ሲሆን 23 ሰዎች ላይ ደግሞ ቀላልና ከባድ ጉዳት መድረሱ ተገልጿል። ጉዳት የደረሰባቸው ሰዎች በአቅራቢያ ከሚገኝ ሆስፒታል ሕክምና እየተከታተሉ መሆኑና የአደጋው መንስኤ እየተጣራ እንደሚገኝ መጠቆሙንም ከሮቤ ከተማ ኮሙኒኬሽን የተገኘው መረጃ ያመለክታል።
ወደ ቀጣዩ መረጃችን ስናልፍ የሱዳን ብሔራዊ ጦር ካርቱም የሚገኘውን ፕሬዚዳንታዊ ቤተ መንግስት ለመቆጣጠር መቃረቡን አስታውቋል። ብሔራዊ ጦሩ ከፈጥኖ ደራሽ ኃይሉ ጋር ለ2 ዓመታት ግድማ ባደረጋቸው ውጊያዎች አንድ እርምጃ የተራመደበትን ድል መቀዳጀቱን የሀገሪቱ ብሔራዊ ቴሌቪዥን ጠቅሶ ሮይተርስ ዘግቧል። በጎርጎሮሲያኑ ሚያዝያ 2023 ዓ.ም በተቀሰቀሰው የእርስ በርስ ጦርነት የፈጥኖ ደራሽ ኃይሉ ወይም አርኤስኤፍ በአጭር ጊዜ ውስጥ ነበር መዲናዋ ካርቱምን ጨምሮ አብዛኛውን የሱዳን አካባቢዎች በቁጥጥር ስር ያዋለው። ከቅርብ ወራት ወዲህ በነበሩ ጦርነቶች ግን የብሔራዊ ጦሩ በለስ እየቀናው ነው ያለው ዘገባው በናይል ወንዝ ዳርቻ የሚገኘውን የሀገሪቱን ብሔራዊ ቤተ መንግስትን ጨምሮ አብዛኛውን የካርቱም ክፍል ለመቆጣጠር ብርቱ ውጊያ እያደረገ ነው ብሏል። በቅርቡ በሱዳን የትዩ መንግስት መመስረቱን ያወጀው የፈጥኖ ደራሽ ኃይል ቡድን መንትያዋን የኦምዱርማን ከተማን ጨምሮ በካርቱም ያለውን ይዞታውን ላለማስነጠቅ ብርቱ ፍልሚያ ከማድረግ ባሻገር በዳርፉር የምትገኘውን የኤልፋሽር ከተማን ከብሔራዊ ጦር ኃይሉ እጅ ለመንጠቅ እየተዋጋ እንደሚገኝም ዘገባው አመልክቷል። ብሔራዊ ጦሩ መዲናዋ ካርቱምን መቆጣጠር በማዕከላዊ የሀገሪቱ ክፍል ኃይሉን የበለጠ ለማጠናከር ሁነኛ ሚና ይኖረዋልም ተብሏል። ወደ ቀጣዩ መረጃችን ስናልፍ በዩክሬን የሰላም አስከባሪ ጦር ጉዳይ ከፍተኛ ወታደራዊ ስብሰባ ሊካሄድ እንደሆነ ተሰምቷል። በዩክሬን የሰላም አስከባሪ ጦር ጉዳይ ከ20 በላይ ሀገራት የሚሳተፉበት ከፍተኛ ወታደራዊ ስብሰባ ዛሬ በብሪታንያ ይካሄዳል ነው የተባለው። በስብሰባው ላይ ብሪታንያና ፈረንሳይ በሚመሩት የሰላም ማስከበር ተልዕኮ ጥምረት የተካተቱ ሀገራት ከፍተኛ ወታደራዊ መሪዎች የሚሳተፉ ሲሆን በእቅዱ አተገባበር ዙሪያ በዝግ ይመክራሉም ተብሏል። በስብሰባው ላይ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶና የአውሮፓ ህብረት እንደሚሳተፉም ተገልጿል። በምዕራባዊ ሀገራት የሚመራው በዩክሬን የሰላም አስከባሪ ወታደሮችን የማሰማራት እቅድ ወደ ትግበራ ምዕራፍ እየተሸጋገረ መሆኑን የብሪታንያ ጠቅላይ ሚኒስትር ሰር ኬር ስታርመር ተናግረዋል። ፈረንሳይና ብሪታንያ ወታደሮቻቸውን ወደ ዩክሬን ለመላክ ፈቃደኛ መሆናቸውና ሌሎች የጥምረቱ ሀገራት በተለያዩ መንገዶች ድጋፍ እንደሚያደርጉ መግለጻቸውንም አሶሲኤትድ ፕሬስ ዘግቧል። ወደ ቀጣዩ መረጃችን ስናልፍ የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን የቀድሞ ተዋጊዎችን ትጥቅ በማስፈታት በመበተንና ከህብረተሰቡ ጋር መልሶ በመቀላቀል ዙሪያ ከመርሃ ግብሩ አጋር አካላት ጋር ትናንት ውይይት መደረጉን በማህበራዊ ትስስር ገጻቸው ላይ አስፍረዋል። ኮሚሽነሩ ውይይቱ በዋናነት በትግራይ ክልል በሚከናወነው የቀድሞ ተዋጊዎችን ትጥቅ የማስፈታት የመበተንና መልሶ የመቀላቀል መርሃ ግብር የመጀመሪያ ምዕራፍ ሁለተኛ ዙር እቅድና እስከ ቀጣዩ ሰኔ ወር ድረስ በሌሎች 4 ክልሎች ሊደረጉ በታሰቡ የሙከራ መርሃ ግብሮች ዙሪያ ያተኮረ ነበርም ጠቅሰዋል። ሆኖም ተመስገን በትግራይ ለበርካታ ሳምንታት የተቋረጠው የቀድሞ ተዋጊዎችን ትጥቅ የማስፈታት የመበተንና ከህዝቡ ጋር መልሶ የመቀላቀል መርሃ ግብር እንደገና መቼ እንደሚጀመርም አልጠቀሱም። ተመስገን በትግራይ በፖለቲካዊና ቴክኒካዊ ምክንያቶች የተቋረጠው የቀድሞ ተዋጊዎችን ትጥቅ አስፈትቶ ወደ ተሃድሶ ማሰልጠኛ የማስገባቱ መርሃ ግብር በመጋቢት የመጀመሪያ ሳምንት በመቀሌና ዕዳጋ ሐሙስ የተሃድሶ ማሰልጠኛዎች እንደገና እንደሚቀጥል ቀደም ሲል ገልጸው የነበረ ቢሆንም መርሃ ግብሩ ግን ለጊዜው ባልተገለጸ ምክንያት በታሰበው ጊዜ ሳይጀምር ቀርቷል። ወደ ቀጣዩ መረጃችን ስናልፍ ኢህአፓ በትግራይ ክልል ውስጥ የሚፈጸሙ ማናቸውም የሰብአዊ መብት ረገጣዎች በአስቸኳይ እንዲቆሙና እስካሁን በክልሉ ህዝብ ላይ ለተፈጸሙ ወንጀሎችና ጥፋቶች ተጠያቂ በሆኑ አካላት ላይ ህጋዊ እርምጃዎች እንዲወሰዱ ዛሬ ባወጣው መግለጫ ጠይቋል። ኢህአፓ በክልሉ የዜጎች በህይወት የመኖር መብት እንዲረጋገጥ፣ ሰብአዊ እርዳታ ያለምንም እንቅፋት ለተጎጂዎች እንዲደርስና የጦርነት ነጋሪት በመጎሰም የትግራይ ህዝብ በስጋትና በፍርሃት ውስጥ እንዲኖር የሚያደርጉ ኃይሎች ከድርጊታቸው እንዲቆጠቡም ጥሪ አድርጓል። ገዢው ብልጽግና ፓርቲ የትግራይን ህዝብ ሆነ የሌሎችን ክልሎች የራስ ገዝ አስተዳደር መብት በመናድ የፖለቲካ ምስቅልቅል ፈጥሯል ያለው ኢህአፓ የትግራይ የፖለቲካ ኃይሎች ፌዴራል መንግስቱ ለትግራይ ህዝብ ችግር መፍትሄ ያመጣል ብሎ ማሰብ እንዲያቆሙም አሳስቧል። ፓርቲው ብልጽግና መራሹ መንግስት በትግራይ ክልል ለሰላምና ለእርቅ ምቹ ሁኔታ ከመፍጠር ይልቅ ውጥረቱን የሚያባብሱ ንግግሮች እያደረገ ይገኛል በማለትም ከሷል። ወደ ቀጣዩ መረጃችን ስናልፍ ሁለተኛ ቀኑን በያዘው ዘመቻ አንድነት ውጊያ የአማራ ፋኖ በጎጃም በ4 አውደ ውጊያዎች ድል መቀዳጀቱ ተሰምቷል። በአማራ ፋኖ በጎጃም አንደኛ ክፍለ ጦር የጣናው መብረቅ ብርጌድና ታደሰ ሙሉነ ብርጌድ በሶስተኛ ጎጃም አገው ምድር ክፍለ ጦር ቢትወደድ አያሌው መኮንንና አቤ ጉበኛ ብርጌድ በአገዛዙ ላይ መብረቃዊ ጥቃት በመፈጸም ሙትና ቁስለኛ እንዲሁም ምርኮኛ ማድረጋቸውን መረጃዎች ወጥተዋል። በዚህም ታደሰ ሙሉነ ብርጌድ መራዊና ገርጬጭ ከተሞች ውስጥ በመግባት ጀብድ የፈጸመ ሲሆን አንደኛ በ50
የአገዛዙ ኃይሎች ላይ ጥቃት ማድረሱን 60 ቁስለኛና 10 ምርኮኛ በማድረግም ጀብድ መፈጸሙንና 2 ብሬን፣ 1 ስናይፐር፣ 20 ክላሽንኮቭና 1200 ጥይት ከመራዊ ከተማ እንደማረከ ተገልጿል። ከዚህ በተጨማሪም የጣናው መብረቅ ብርጌድ ከባህር ዳር በቅርብ ርቀት በምትገኘው መሸንቲ ከተማ በመግባት በአገዛዙ ኃይል ከፍተኛ ጥቃት እንዳደረሰ ተሰምቷል። በጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድና አቤ ጉበኛ ብርጌድ ባደረጉት ጥምር ማጥቃትም ቁጥሩ ያልታወቀ የአገዛዙ ኃይል ላይ ጥቃት ማድረሳቸው ተሰምቷል። በተያያዘም የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር ከመብረቁና አንበሳው ብርጌድ የተውጣጡ ሻለቆች በዛሬው ዕለት መጋቢት 11 ቀን 2017 ዓ.ም ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 9 ሰዓት በደብረ ብርሃን ከተማ አስተዳደር እቴጌ ጣይቱ ክፍለ ከተማ ልቼና ሳሪያ ቀበሌዎች ኩኬለሽ ማርያምና ኢየሱስ በተባሉ ቦታዎች በተወሰደ እርምጃ በርካታ የአገዛዙ ጦር ላይ ጥቃት መድረሱ ተሰምቷል። በሌላ መረጃ በሸዋ ፋኖ ከሰም ክፍለ ጦር ነበልባል ብርጌድ የአማራ ፋኖ ዘመቻ አንድነት በቀን የካቲት 10 ቀን 2017 ዓ.ም አመሻሹ ላይ 12 ሰዓት ከ40 ገደማ በአገዛዙ ኃይል ጥቃት ማድረሳቸው ተሰምቷል። በሌላ በኩል በጎንደር ቀጠና ቆላድባ ከተማን ፋኖ እንደተቆጣጠረ መረጃዎች ወጥተዋል። በጎጃም ቀጠና ደግሞ በአዊ ዞን የቲሊሊ ከተማ በፋኖ ቁጥጥር ስር መግባቷን እንደዚሁ መረጃዎች ወጥተዋል። የአማራ ፋኖ በወሎ ላስታ አሳምነው ኮር ከጠዋቱ 12 ሰዓት ጀምሮ በላሊበላ ከተማ ላይ ታላቅ ተጋድሎ ሲያደርግ እንደዋለም መረጃዎች ተሰምተዋል። በዚህ አውደ ውጊያ ሁሉም የኮሩ ክፍለ ጦሮች የተናበበ ትግል ያደረጉ ሲሆን በአገዛዙ ኃይል ላይ ከፍተኛ ጥቃት ማድረሳቸውም ተገልጿል። ወደ ቀጣዩ መረጃችን ስናልፍ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ወንዞችንና የወንዞችን ዳርቻ የበከሉ ድርጅቶችና ግለሰቦች በትናንትናው ዕለት ብቻ 6 ሚሊዮን ብር የሚጠጋ የገንዘብ ቅጣት እንደተቀጡ ገልጿል። ባለስልጣኑ በአንድ ቀን ብቻ በአዲስ ከተማ ክፍለ ከተማ ከ2 ሚሊዮን 100 ሺህ ብር፣ በለሚኩራ ክፍለ ከተማ 910 ሺህ ብር፣ በኮልፌ ክፍለ ከተማ 690 ሺህ ብር፣ በየካ ክፍለ ከተማ 600 ሺህ ብር፣ በንፋስ ስልክ ላፍቶ ክፍለ ከተማ 600 ሺህ ብር፣ በአቃቂ ቃሊቲ ክፍለ ከተማ 600 ሺህ ብር እንዲሁም በልደታ ክፍለ ከተማ 400 ሺህ ብር ቅጣት ማስከፈሉን ጠቅሷል። በወንዞች ላይ ብክለት በማድረስ የገንዘብ ቅጣት የከፈሉት 17 ድርጅቶችና 8 ግለሰቦች ናቸው ተብሏል። ባለስልጣኑ ይህንኑ ከፍተኛ የገንዘብ ቅጣት ያስከፈለው በከተማ ወንዞች ላይ የሚደርሱ የኬሚካልና የቆሻሻ ብክለቶችን ለመከላከልና ለመቆጣጠር ባወጣው አዲስ ደንብ መሰረት እንደሆነም ተገልጿል። ወደ ቀጣዩ መረጃችን ስናልፍ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከ149 ሚሊዮን ብር በላይ ያልተከፈለ የግብር ዕዳ ያለባቸው 8 ግብር ከፋዮች ከሀገር እንዳይወጡ ለኢሚግሬሽንና ዜግነት አገልግሎት ስም ዝርዝራቸውን ማስተላለፉን አስታውቋል። ቢሮው ከ3.2 ቢሊዮን ብር በላይ ያልከፈሉት የግብር ዕዳ ያለባቸው 62 ግብር ከፋዮች በተመሳሳይ ከሀገር እንዳይወጡ ባለፈው ወር ለኢሚግሬሽን ስማቸውን ማስተላለፉም አይዘነጋም። ሆኖም ባለፈው ወር የጉዞ እገዳ ከተላለፈባቸው ግብር ከፋዮች መካከል 3ቱ ዕዳቸውን መክፈል በመጀመራቸው የጉዞ እገዳው እንዲነሳላቸው ተደርጓል። ወደ ቀጣዩ መረጃችን ስናልፍ ከ1.7 ሚሊዮን ብር በላይ የተቀበሉ 2 የግብር ከፋዮች ቅርንጫፍ ጽህፈት ቤት ሰራተኞች በቁጥጥር ስር መዋላቸው ተሰምቷል። የግብር ተመን ቀንሰን እንገምትላቸዋለን በማለት ከ1.7 ሚሊዮን ብር በላይ የተቀበሉ 2 የመርካቶ ቁጥር 1 መካከለኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት ተጠርጣሪ ሰራተኞችና ገንዘቡን ከንግዱ ማህበረሰብ ሲያሰባስቡ የነበሩ 5 ተጠርጣሪ ነጋዴዎችን በቁጥጥር ስር መዋሉን የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ ገልጿል። መጋቢት 2 ቀን 2017 ዓ.ም በአዲስ አበባ ከተማ አዲስ ከተማ ክፍለ ከተማ ወረዳ 1 ልዩ ቦታው ሲዳሞ ተራ እየተባለ በሚጠራው አካባቢ ከሚገኙ አሮጌ ዕቃ የገዙ ከሚሸጡ ነጋዴዎች 2 የመርካቶ ቁጥር 1 መካከለኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት ሰራተኞች ነጋዴዎችን በማነጋገር ለመንግስት የምትከፍሉትን የግብር የዋጋ ተመን ቀንሰን እንሰራላቸዋለን ይሏቸዋል። ይህንንም ለማስፈጸም እናንተ በ5 ሰዎች አስተባባሪነት ከእያንዳንዱ ነጋዴ ብር አሰባስባችሁ የድርሻችንን ስጡን በማለት ከ89 ነጋዴዎች ከ1.7 ሚሊዮን ብር በላይ ሰብስበዋል። የዚህን ድርጊት መፈጸም ከህብረተሰቡ መረጃ የደረሰው የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ 2ቱን የመርካቶ ቁጥር 1 መካከለኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት ሰራተኞችና 5ቱን ነጋዴዎች መጋቢት 9 ቀን 2017 ዓ.ም ከነ ኤግዚቢቱ በቁጥጥር ስር በማዋል ምርመራ እያጣራባቸው እንደሚገኝም ገልጿል። ህጋዊነት የጎደለውን አካሄድ በመከተል ከመንግስት አሰራር ውጪ የንግዱ ማህበረሰብ በማሳሳት ባልተፈለገ አግባብ የግል ጥቅማቸውን የሚያስቀድሙና የተሰጣቸውን ኃላፊነት እንደ መልካም አጋጣሚ በመጠቀም አገርና ህዝብን ለጉዳት የሚዳርጉ መሰል አካላት ሲገጥሙ የንግዱ ማህበረሰብም የጀመረውን ወንጀለኛ የማጋለጥ አበረታች ተግባሩን አጠናክሮ በመቀጠል ህጋዊ አሰራርን ሊከተል እንደሚገባም የአዲስ አበባ ፖሊስ ጥሪውን አቅርቧል።